ኤፍሬም እንዴት ዋልክ? አለን አድማጮች እንዴት ናችሁ? ተንደርድረናል በሰፊው ብዙ ነጥቦችን አንስተናል። ግን ያው እሁድ እኛ ስቱዲዮውን ለቀቅን። ሊቨርፑል ከማንቸስተር ሲቲ ምሽት 1:30 ኢትሃድ ላይ የነበረ ጨዋታ ነበር። አርነ ስሎትና ሊቨርፑል ፎጣ ጥለው የተዘረሩበት ጨዋታ ነበር ማለት ይቻላል። ከጥቂት አጋጣሚዎች በስተቀር በአብዛኛው ፔፕ ጓርዲዮላ ብልጫውን የወሰደበት በጣም አስደናቂ የበላይነቱን ያሳየበት ጨዋታ ነበር። ከዚህ ጨዋታ እንደረድራለን። ፔፕ ጓርዲዮላ 1000ኛ ጨዋታውን በፕሮግራም በጣም በማራኪ ሁኔታ ሰርተናል። በኋላ ላይ ለአድማጮቻችን እናደርሰዋለን። አርሰናልን የተመለከተ ጉዳይ እናነሳለን። ዩናይትድ እና ወደ አፍሪካ ዋንጫ የሚያቀኑ ኮከቦቹን እንመለከታለን። ሲቲ ከሊቨርፑል እንበል። አዎ ሲቲ ሊቨርፑልን እውነት ነው ዘርሯል። ፍቅር ያውም ፎጣ ጥሎ ብቻ አይደለም ሊቨርፑል የተዘረረው። በዛ ጨዋታ ላይ ሊቨርፑል ሻምፒዮን አይመስልም ነበር። ያምናው ሻምፒዮን አይመስልም ነበር። አንድ ሰማህ አይደል እንደ ያውም ስሎት እኮ አሞሪምን ቦነሱ በምን አትለኝም 2025 የተሸነፉት ከአሞሪም በለጠ 17 የተሸንፏል በ2025 አሞሪም 16 ቦነሱ ከባለፈው ጥር ወር ጀምሮ ከባለፈው ጥር ወር ጀምሮና ልዩነቱ የፈለገው ስሎት ከፍ ቢሉም ሻምፒዮን ናቸው። ሻምፒዮንነቱን አትፍቀው የፕሪሚየር ሊግ ያውም በጣም የማይደገመው ዋንጫና ሊቨርፑል ቤት ተከታታይ ሽንፈቶች እና የመርሃ ግብሮቹ በቪላና ማድሪድ ጌም ላይ የነበረው ሊቨርፑል በጣም ቅርጽ የያዘውን ሊቨርፑል አይተን ነበር። ማንቸስተር ሲቲና ጥንካሬውን ግን በደንብ ደግሞ በሊቨርፑል ቤት አይተናል። በተለይ ከሊቨርፑል ፊት ሲቲ ምን ማሳየት እንደሚችል ማንቸስተር ሲቲ አሁን ለኔ እየመጣ ነው ሳይሆን ፍቅር ሲቲ በፉክክሩ በደንብ ጸንቶ የሚዘልቀው የውድድር ዓመቱ ጠንካራው ክለብ እንደሆነ ለሚጠራጠሩት ጭምር ሌሰን የሰጠበት አሰልጣኙ ማስተሩ ጋርዲዮላ ነው። 1000ኛ ጨዋታውን አከናውኗል። 716ቱን አሸንፏል። the conductor the obsessive genius እንደዚሁም በጣም በዘመናዊ እግር ኳስ የመልካም እግር ኳስ ፍልስፍና አቀንቃይ ነው። ጂኒየስ ጋርዲዮላ ይሉታል። የሚገርም ፖቴንሻል ብቻ ሳይሆን የዓለም እግር ኳስን እስከ ወዳኛው ከቀየሩ ትልልቅ አሰልጣኞች መካከል አንዱ ነው። ከባርሴሎና ቢ እስከ ሊዮኔል ሜሲ ዋናው ባርሴሎና አሻራ፣ ከዛም በባቫሪያኑ 3 ዓመት እንደገና ደግሞ በማንቸስተር ሲቲ 12 የሊግ ታይትሎች ፍቅር 6ቱ ፕሪሚየር ሊግ በጣም ከባድ ናቸው። 78 ለማድረስ ነው ጋርዲዮላ እየሰራ የሚገኘው። በታላቋ ብሪታንያ ከሀያሉ ሰው ሰር አሌክስ ፈርጉሰን በኋላ በጋርዲዮላ ልክ ደጋግሞ ሲሪያል አሸናፊ አልታየም። ፍቅር ደጋግሞ የሚያሸንፍ አሁንም አንድ አመት አርፎ ለማሸነፍ አቅም ያለው ቡድን ይዞ መጥቷል። ለመድፉ አላርም ነው። ያውም በጣም ይሄ ሬድ አላርም ቀይ አላርም ነው። ምክንያቱም አርሰናል የማይደፈረው መድፈኛ በሰንደርላንድ ጨዋታ ላይ የገጠመውን አይተናል። በዛ ጌም ላይ አርሰናል ቲፒካሊ የሻምፒዮንነት ሜንታሊቲው ከፍ ያለ መፎካከር የሚችል እስከ መጨረሻው ድራማውን ለመውሰድ ጥረት የሚያደርገውን የሱፐር ማይክ አርቴታ አርሰናል አይተናል። 1 ነጥብ ይዞ ወጥቷል። ስቴዲየም ፍላይት ላይ በጣም ከባድ ነው ጨዋታዎችን ማሸነፍ። የአርሰናል የሻምፒዮንነት ፉክክር ዋና ተቀናቃኞች የሚባሉት ከታይኒ ሳይድ መንደር ሰሜን ምስራቅ ከጥቋቁር ድመቶቹ ፊት ነገ የሚሆኑትን እንጠብቃለን በመርሃ ግብሩ። ከብሬክ በፊት ግን ከኢንተርናሽናል ብሬክ በፊት ግን ፍቅር በተለይ የሲቲ ጥንካሬ ኤሪን ሃላንድ በሲዝኑ ወደ 27ኛ ጎሉን አስቆጥሯል። እንደ ዶኩ አይነት ተጫዋቾች በጣም ከፍ ያለውን ኳሊቲ ነው ያሳዩት። በእያንዳንዱ የድሪብል እንቅስቃሴ ሊቨርፑሎች ዶኩን መቋቋም አልቻሉም። ቅድም በመግቢያ ላይ ስጠቅሰው ነበር፣ በፕሮግራሙ ላይም በደንብ ስናነሳው ነበር፣ በተለይ በተደጋጋሚ ፕሮግራሞቻችንና ፍሎሪያን ቨትስ የሊቨርፑል መከራ ሆኖ መጥቷል። 116 ሚሊዮን ፓውንድ የሊቨርፑል ራስ ምታት ሆኗል ፍቅር እና ጋሪ ኔቭል በአንድ በኩል ሐሳቡ በጣም የፈጠነ ለኔ አይመስለኝም። ምንም ከ100 ሚሊዮን ፓውንድ በላይ ያወጡ ተጫዋቾች አይን ውስጥ ይገባሉ ፍቅር 100 ሚሊዮን ፕላስ ናቸው እና አንድ አሲስት የለህም፣ አንድ ጎል የለህም። የጄኔሬሽኑ ታለንት እንደሆነ የርገን ክሎፕ ደጋግመው ይናገራሉ። የፖቴንሻል ችግር የለበትም። ግን ቬንገር አለቃ ቬንገር ከመድፉ ቤት ባለውለታው የተናገሩት ለኔ ያሳምነኛል። ስትመጣ የት ጋር እንደምትጫወት ተፈጥሯዊ ቦታህ ሚናህ ላይ መደራረቦች ካሉ እሱን ሁላ ድርድር ውስጥ የምታስገባበት አይነት ጉዞ ሊኖር ያስፈልግ ነበር። ምክንያቱም ፍሎሪያን ቨትስ ሲመጣ ተፈጥሮ 10 ቁጥር ሊሆን አይደለም የሚመጣው ፍቅር። ሳቦዝ ላይ ማካሊስተርና ክራቨንበርች እስካሉ
በጣም የተብላላ የሰመረ የተዋሃደ የሊቨርፑል ሚድፊልድ ነው። ከፊት ሞሳላ እንደገና ኤኪቲኬና ጋብኮን ተጠቀማል። አሁን በማድሪዱ ጨዋታ ላይ ስለሰራ ከማድሪድ ሰፊ ክፍተት ጋር ምክንያቱም ሪያል ማድሪድና ማንቸስተር ሲቲ ደግሞ ይለያያሉ። የቻምፒየንስ ሊግ የጨዋታ ባህሪና የፕሪሚየር ሊግ የጨዋታ ባህሪ ይለያያል። ማድሪድ በጣም ጠንካራ መስሎ ሊቨርፑል ጋር ግን 4-5 ያልገባበት በኮርቷ ነው። ራሱ ማድሪድ ጫና ላይ የገባ ቡድን ሆኗል። ከዛ ጨዋታ በኋላ በላሊጋውም የገጠመውን አይተናል። ማንቸስተር ሲቲ ደግሞ ፍቅር ከ6 የፕሪሚየር ሊግ ዋንጫዎች ክብር በኋላ ከ4 ተከታታይ ዓመት የጋርዲዮላ ሀያል አሻራ በኋላ ተመልሶ በአንድ ዓመት መልሶ አርሰናልን ለመፎካከር የሚያስችል ሃይ ኳሊቲ እንዳለው ወይም ከፍ ያለ ጥንካሬ እንዳለው በደንብ አሳይቶናል። በተለይ የተጫዋቾች አማራጭ፣ የጨዋታ ስታይል፣ ተለዋጭ ታክቲካል ባህሪ፣ ክንፉን የሚጠቀም ድሪብል የሚያደርጉ ተጫዋቾች ያሉት፣ ኳስ ይዞ መጫወት የሚችሉ እንደ ፎደን፣ ቸርኬ፣ በርናንዶ ሲልቫ አይነት ተጫዋቾች ያሉት፣ ሮድሪ ባይኖር እንደ ጎንዛሌዝ አይነት በጣም ኳሊቲ የመሃል ሜዳው ሚዛን የሚጠብቅ ተጫዋች ያለው፣ ዲያዝን መሪ ያደረገ፣ ዶናሩማ አንድ የሳቦዝ ላይ ሮኬትን እንዴት እንዳዳነው አይተሃል ፍቅር። በመከራ ጎል የሚቆጠርበት አይነት ግብ ጠባቂ ነው ያስፈረመው በጄምስ ትራፎርድ ጀምሮና የጋርዲዮላ ቡድን መገንባት የተጀመረው የዛሬ ዓመት ባለፈው ዓመት በውጤት ቀውሱ ሰዓት በሚድ ሲዝን ጃንዋሪ ላይ ነው እነዛን ተጫዋቾቹን ለማምጣት የጀመረው። አሁን እየሰራ ነው ፍቅር። እነ ኦማር ማርሙሽን ጨምሮ በሲቲ ቤት ያሉ አማራጮችን እናያለን። ኤሪን ሃላንድ ደግሞ በሃላንድ ላይ የተገነባ በሃላንድ ላይ በጣም የተቀየሰ አይነት ቡድን እያየን ነው። ሃላንድ ጎል ባያስቆጥርም አማራጭ ጎል አስቆጣሪዎች እንዳሉት እያየን ነው። እንደ ዶኮ አይነት ተጫዋቾች ደግሞ እንደዚህ አይነት ጨዋታዎች የበለጠ በሲዝኑ ምን ሊያሳዩ እንደሚችሉ ፍንጭ የሰጡበት ይመስለኛል። አዎ 1000ኛ የፔፕ ጓርዲዮላ ጨዋታ በጣም ከሚፈትነው ፊክስቸር ከሊቨርፑል ጋር እንደዚህ ይቀሏል ተብሎ ግን አልተጠበቀም ኤፍሬም። ምክንያቱም ሊቨርፑል ባለፉት ጊዜያት ማንቸስተር ሲቲ ከሊቨርፑል ስትመለከተው በጣም ሲቲ ይቸገራል። ሜዳው ላይ ከሜዳው ውጭም በአብዛኛው ማንቸስተር ሲቲ ይቸገራል። በተለይ ከሜዳው ውጭ በሚኖረው ጨዋታ ላይ ደጋግሞ ሲቸገር የምናስተውለው ቡድን ነው። ግን ሲጠናቀቅ ፔፕ ጓርዲዮላ በሊቨርፑልን ማሸነፍ ብቻ ሳይሆን በፕሪሚየር ሊጉ ላይ መጣው ያለበት በቃ የመጨረሻውን መልእክት ያስተላለፈበት ፐርፎርማንስ ይመስል ነበር። የመጀመሪያው ሀፍ ላይ ብቻ ያው ፔናልቲ አምክኗል። ኤርሊንግ ብሮት ሃላንድ ጆርጂዮ ግብ ጠባቂ ማማርዳሽቪሊ አድኖበታል። ከዛ ብዙ አልቆዩም። ኮናቴና እሱ የገጯት ኳስ ኤርሊንግ ሃላንድ የመጀመሪያ ጎል አስቆጠረ። ከጥቂት ደቂቃዎች በኋላ በሲቲ ዶሚኔሽን ነው ያለፈው። የመጀመሪያው ሀፍ ሙሉ ለሙሉ የሲቲ ብልጫ ነበርበት። ግን 38ኛው ደቂቃ አካባቢ ሊቨርፑል ማዕዘን የምታገኘ ቨርጅል ቫን ዳይክ ከመሐመድ ሳላ በቀጥታ የተመታችውን ኳስ ጎል አደረገ። ጎሏ ተሻረች። በጣም እስካሁንም አከራካሪ ሆናለች ኤፍሬም። አንደኛ በፍጹም ሮበርትሰን ዶናሩማን አልከልለውም። የካሜራ አንግሎች ሲታዩ 2-3 አንግሎች ሲታዩ፣ ሁለተኛ በምንም ታምር ቢያየትም ኳሷን የሚደርስባት አትሆንም። ስለዚህ ኦፍሳይድና ኢንተርፌረንስ የጨዋታ እንቅስቃሴ ላይ ኢንተርፌረንስ በሚል ጎሏ መሻሯ በጣም ስህተት ነው የሚል ኮምፕሌን አቅርበዋል። ራሱ ማንቸስተር ሲቲ ተመሳሳይ ጎል ወልቭስ ላይ አስቆጥሮ ያጸደቀው ዳኛ ሊቨርፑል ላይ ጎሏን ሽሮብናል የሚል ክስ አቅርበዋል። በእርግጥ የእግር ኳስ ቤተሰቡን ለሁለት የለየ ነው። ዳኝነት የእንግሊዝ ፕሪሚየር ሊግ ላይ ሁልጊዜም ርዕሰ ጉዳይ ነው። አንዱ ላይ የሚሆነው አንዱ ላይ አይሆንም። ግን አንዱ አከራካሪ ጉዳይ ይች ነበረች። ግን ጎሏ ተቆጠረችም አልተቆጠረችም ሊቨርፑል ቨርጅል ቫን ዳይክ በኋላ ከጨዋታ በኋላ እንደተናገረው የሚያስማማው ነገር ሊቨርፑል በፍጹም ብልጫ ነው የተሸነፈው። ዶሚኔት ተደርጎ ነው የተሸነፈው። ገና ሁለተኛው ጎል በኒኮ ጎንዛሌዝ አማካይነት ተቆጠረ። ሁለት በመጀመሪያው ሀፍ ላይ ፔናልቲዋን ጨምሮ 4 እና 5 ጎል ሊቨርፑል ማስተናገድ ግዴታ ውስጥ የሚያስገባው አይነት በጣም መጥፎ ፐርፎርማንስ ነው ያሳየው። ቡድኑ በአስቶን ቪላ 2-0 ድሉ፣ በማድሪድ 1-0 ድሉ የተነቃቃው ሊቨርፑል ጠፍቶ በነዛ በ7 ጨዋታዎች 6 ጊዜ የተሸነፈው ሊቨርፑል ወደ ሜዳ የገባ ነው የሚመስለው። የሁለቱ ጨዋታዎች የማሸነፍ ስፕሪቱን አውልቆ የገባ ቡድን የተመለከት ነው። ከፊትም የሚያሰጋ ቡድን አይደለም፣
አጥቂዎቹም ያን ያህል ኳስ የሚያገኙና ሲቲን የተከላካይ መስመር የሚያስጨንቁ አይደሉም። ወደፊት ስትጠጋቸው ወደ እነሱ የግብ ክልል ስትጠጋ በቀላሉ የሚታለፍ መስመር ነበር። ሊቨርፑል ሪትም ያጣ ቡድን ነበር በኢቲሃድ ስታዲየም ላይ እና ሁለተኛው ሀፍ ላይ በጥሩ ሁኔታ አንስተዋል። ብራድሊ ቪኒሲየስ ጁኒየርን በማቆሙ በጣም ሲወደስ የነበረው ተጫዋች ነበር። በጣም ድንቅ ነበር። እንደውም ማን ኦፍ ዘ ማች ኮምፒት ማድረግ አለበት ሲባል የነበረ ተጫዋች። ሲቲ ግን ማድሪድ አይደለም። ዶኩ እንደ ልቡ ነው የሆነው። በቃ አጋዥ ይፈልግ ነበር ብራድሊ አይደለም እሱን ለማገዝ ቦታቸውንም ለማስጠበቅ የሊቨርፑል የራሳቸውን ቦታ ለማስጠበቅም ተቸግረው ተመለከትናቸው። ይሄ ቤልጂየማዊ በጣም ድንቅ ጎል አስቆጠረ። ሶሎ የራሱን ኤፈርት የራሱን ነገር የምታሳይ ጎል አስቆጠረ። እንግዲህ ማንቸስተር ሲቲ ቅድም በደንብ የገለጽከው ያስማማኛል። ሃላንድ አለው፣ ሌሎች ክለቦች የላቸው። ሃላንድን የሚመስል አጥቂ ያለው ክለብ የለም። እንግዲህ 99ኛ ጎሉን ያስቆጠረው በፕሪሚየር ሊግ ኤፍሬም 100 ለመሙላት ሪከርዱ 124 ጨዋታ ተጫውቶ ነው 100 የገባው። የአለን ሽረር ሪከርድ ነው 124። 108 ጨዋታ ተጫውቶ 99 ጎል ላይ ነው። ገና 16 ጨዋታ አለው ካለን ሽረር አንጻር። ስለዚህ ይሄ ሪከርድም እንደተሰበረ መቁጠር ይሻላል። ተሰናብቷል ይሄ ሪከርድ። አሁን 100 ጎል በእንግሊዝ ፕሪሚየር ሊግ በትንሽ ጨዋታ 100 ጎል የደረሰው ተጫዋች ስም ኤርቪን ብሮት ሃላንድ ነው የምንለው ከጥቂት ሳምንታት በኋላ ነው። ምንም ያጠራጣሪ የሚሆን ጉዳይ አይደለም። ማንቸስተር ሲቲ ያለው ሃላንድ ሌሎች ቡድኖች ላይ የለም። በሱ ልክ አጥቂ የለም ብዬ አስባለሁ ነው እንጂ ምናልባት በአውሮፓ ደረጃ ማድሪድ አለ። ኬሊያን ምባፔን ወይ ሃሪኬንን በጣም ፍሪ ስኮር እያደረጉ ያሉ ተጫዋቾችን እንግሊዝ ላይ ግን ይችላል። በእንግሊዝ ፕሪሚየር ሊግ ግን በሱ ልክ በገባ ቁጥር ጎል የሚያስቆጥር ተጫዋች ቤንጃሚን ሼሽኮ አልከኝ 99ኛ ጎሉን አስቆጥሯል። ከዛ ውጪ እንደ ዶኩ አይነት ተጫዋቾች በቃ ሪቫይቭ አረጉ፣ እንደገና መጡ። ባለፈው ስንታቸው ነበር ካስታወስክ፣ ይቀንሳል፣ ተጫዋቾችን ወደ መስመር ያመጣል። ግን ይሄ ከጎል ጋር ያለው ኢንቮልቭመንት ኳሶችን ያለቁ ኳሶችን መስጠት አንዳንዴ ራሱ ማስቆጠር ላይ ጋፕ ያለው ተጫዋች ነው ስንል ነበር። በዛ ደረጃ የተቀየረ ተጫዋች ዶኩ እየተመለከትን ነው። ደስተኛ ድሪብል የሚያደርግ የሚቀንስ የሚሞክር ነጻነት የሚሰማው በቃ አእምሮውን ነጻ አድርጎ የሚጫወት ተጫዋች እየተመለከትን ነው። አሁን የምንወቅሰው ዶኩ አይደለም። ያ አስፈሪ ሲመጣ እንዴት ጓርዲዮላ አየው ይህን ተጫዋች? ማንም የዶኩ እኮ ያለ ግርግር የደረሰ ተጫዋች እኮ ነው። ያለ ግርግር አሁን የቡድን ወሳኝ ተጫዋች ከሚሆኑት መካከል ነው። ሸርኪ ፖቴንሻሉን እያየን ነው። በዴቪድ ሲልቫ ስታይል በበርናንዶ ሲልቫ ምን አይነት ተጫዋች ነው? ከኬቨን ደብሬን እንደገና ከሲልቫ ያኛው ሲልቫ በኋላ በማንቸስተር ሲቲ ታሪክ ብዙ ጨዋታ የተጫወተው በርናንዶ ሲልቫ ነው። ልምዱ እንዴት ጥሩ እንደሆነ ከታች እስከ ላይ ሜዳው ላይ በሙሉ አለ። ቡድኑ መረጋጋት ሲፈልግ ያረጋጋል፣ ድራይቭ ማርክ ሲፈልግ ያደርጋል። እንዲህ አይነት ተጫዋቾች ደግሞ አሉት። ሙሉ ለሙሉ ወጣት ቡድን አይደለም፣ አዲስ ቡድን አይደለም። ከኋላ እንደ ዲያዝ፣ መሀል ላይ እንደ ሲልቫ በርናንዶ ሲልቫ አይነት ተጫዋቾችም ጭምራሉት። አሰልጣኙ ፔፕ ጓርዲዮላ ነው እና ይህ መልእክት ለሊቨርፑል ብቻ አይመስለኝም። እኔ ለአርሰናል ነው እንጂ ትልቁ መልእክት ለመድፈኞቹ ነው። ፔፕ ጓርዲዮላ ያስተላልፈው መልእክት ለመድፈኞቹ ነው። ኖቨምበር ላይ ዋንጫ ያሸነፈ ቡድን የለም። ፍቅር አሸንፍ ያለው የዓለም ክለብ ወይ አሰልጣኝ አታገኝም በዛ ሃይ ፕሮፌሽናል ሌቭል። ግን በጣም ያለፉት 11 ጨዋታዎችን ስታይ በጣም ቤስት የሆነ አፈጻጸም ያለው አርሰናል። የማንቸስተር ሲቲ ማመጣጥ ወደ ወሳኙ የዲሴምበር ምዕራፍ ስትገባ ሚድ ሲዝን ልትጠጋ ስትል ሌላ ኪክ ኦፍ የሚያሳይ ነው። ይሄኛው የሲቲ ቡድን በጣም በባክ ቱ ባክ ለማሸነፍና ኮንሲስተንሲውን ጠብቆ በወጥነት ለመሄድ ሊቨርፑል ጨዋታ ላይ ሌሰኑን አሳይቷል። የቫንዳይክ ጎል ቢቆጠርም ሊቨርፑል በጨዋታው አልነበረም። ቫንዳይክም ስሎትም ያንን ሪፍሌክት አድርገዋል። ለኔ ቫርን ማንሳት የለብንም። በቃ ቫር የእግር ኳስ ዋና ጠላት
የጂያኒ ኢንፋኒቶ እና ባልደረቦቻቸው ፕሌይስቴሽን የሚመስለኝ እኔ ፍቅር የእግር ኳስ በቃ ኢነሚ ነው። አንደኛ በወጥነት አይደለም ዳኞቹ የሚወስኑበት፣ አንዱ ከአንዱ ይለያያል። እንደ መልካችን እንደ ሀሳባችን የቫር ቦታ ላይ የሚቀመጡት ሪፈሪዎች በራሳቸው እይታ ነው የሚወስኑት። ፍቅር ዳኛው አለ፣ ዓለም የሚያየው አለ። ትናንትና ሲቲ ላይ አልተወሰነም፣ ሊቨርፑል ላይ ደግሞ ተወሰነ። ጎሏ የሊቨርፑልን የጨዋታ ቴምፖ ሊያነቃቃ ይችል ይሆናል እንጂ እኔ በዛ ጨዋታ ላይ ሊቨርፑል ቶታሊ ከጌም ማኔጅመንቱ አንስቶ ከጨዋታ ቁጥጥር አንስቶ በሁሉ ነገር የተበለጠ ቡድን ነበረ። ማንቸስተር ሲቲ ሳይጨንቀው ነው የተጫወተው። ፖሰስ አድርጎ ተጫውቷል። ብዙ የፖዚሽን ልዩነት አልነበራቸውም። በኳስ ቁጥጥር ደረጃ ኦፕን ፕሌይ ነበረ። ነገር ግን በጣም ውጤታማ ዳይሬክት ፉትቦል የነበረው ማንቸስተር ሲቲ ነው። ከዛ ውጪ ደግሞ ሊቨርፑል ቤት አሁንም ጥያቄዎች አሉ ከጨዋታ እንቅስቃሴ ቅርጽ ጋር በተያያዘ። በማድሪዱ ስታይል ነው እንደተገመተው ስሎት የገቡት። ፍሎሪያን ቨትስን ወደ ግራ አምጥተው በጋብኮም ቦታ ላይ አልሰራም። ፍቅር እንደጠቀስከው ብራድሊ በጣም ቪኒሲየስንና ያልነበረው ማድሪድ አንፊልድ ላይ ማድሪድ 4-5-0 ተዋርዶ በቅሌት ያልወጣው በኮርቶዋ ጥረት ነው። ይሄኛው ማንቸስተር ሲቲ ላይ ደግሞ እንደ ዶኩ አይነት ተጫዋቾች ፊዚካሊ በጣም ፊት፣ ኳስ ድሪብል የሚያደርጉ ነጻነት የነበራቸው እንደ ልቡ ስፔስ የሚያገኝ ነበረ። ስለዚህ ለአንድ ለሁለትም አትችለውም እንደዚህ አይነት ተጫዋቾችን ለማቆም። ያውም ዶኩ ድሪብል እንደሚያደርገው ብዙ ኳሶች ውጤታማ አይደሉም። ሲቀንሳቸው ማይነስ ሲያደርጋቸው በአግባቡ አሲስት አያደርግም ተብሎ ነው የሚተቸው። ግን ተጫዋች ይሰበስብልሃል፣ ይረብሻል። ፍቅር በዛ ውስጥ ሌሎች ተጫዋቾች ነጻነት ያገኛሉ። ሃላንድ አርሰናል ቤትም የለም። ዮከሬስ ብትለው በሌላ ቀለም ነው ይሄ ተጫዋች እስካሁን ያለው። ሃላንድ ከነ ልምዱ ከነ ኳሊቲው ከነ ራስ መተማመኑ ከመረቡ ጋር በጣም ቅርብ የሆነ የሲቲ ጨዋታ ስታይልም ለዋናው ነምበር 9 የተቃኘ በኬሬሬ በጣም ሃይ ፕሮፌሽናል እና ይሄ ትሁት እንደ ሃላንድ አላየውም ይላል። ሜሲን የመሰለ የለም ይልና ጋርዲዮላ ፕሮግራማችን ላይ ማንስተነዋል። እና ማንቸስተር ሲቲ ፍቅር ከጓርዲዮላ እስከ ሩቢን ዲያዝ አይነት መሪዎች አሉት። የሲቲ ታለንቶች እንዲሁ ታያለ። ለምሳሌ ሌፍት ባኩ በሪሌን የተያዘው ይሄ ተጫዋች በጣም በጋርዲዮላ ፍሮንት የመጣ ነው። በርናንዶ ሲልቫ አብሮ ከጋርዲዮላ ጋር ሌላ ክብር ፈጽሞ ለመውጣት የተዘጋጀ የሚመስል ሱፐር ታለንት ነው። ዶናሩማ ሁሉን ነገር አሸንፎ ኢታድ የደረሰ ሊደር ነው። ፍቅር የዚህ የፕሪሚየር ሊጉ የጨዋታ ቻሌንጅ የፊትነስ ቻሌንጅ ምንም የማይረብሸው አይነት ተጫዋች ነው። ለኔ የሲቲ ግብ ጠባቂውም አጥቂውም ወርልድ ክላስ ናቸው። ሃላንድ፣ ዶናሩማ፣ ሮድሪን እንዳንረሳ ጉዳት እያሰቃየው ነው ይሄ ተጫዋች። ሌላ ቫልዩ ነው ይመጣልና ከኬቨን ዴ ብሩይኔ ሽኝት በኋላ ሲቲ በሌላ ቤት ሲመጣ አሰልጣኙ ጋርዲዮላው ነው የገነባው ቡድን አምና ከሚድ ሲዝን የጀመረው ጉዞ ጥሩ ውደትና ጊዜ ገዝቶ አምጥቶለታል። ማንቸስተር ሲቲ ዋናው የመድፉ ተቀናቃኝ ወይም አርሰናልም ዋናው የሲቲ ተቀናቃኝ ሆነው እስከ ሲዝኑ ፍጻሜ ለመሄድ ሌላ ሌሰን የሰጠበት ነው። ሊቨርፑል ግን ፍቅር አሁንም ጊዜ የሚፈልግ ውሳኔዎች የሚፈልግ ውሳኔዎች የተጫዋቾች ውሳኔዎች ጌም ማኔጅመንት ብቻ ሳይሆን ተጫዋቾች ማኔጅመንት ላይ የጨዋታ ቅርጽና አሰላለፍ ላይ ጭምር ድፍረትና ውሳኔ የሚፈልገው ሊቨርፑል አይተናል። አለበለዚያ እንዲህ የተፈተነ እንደሚቀጥል ማሳያ ነው። እኔ የሊቨርፑል ተከላካይ መስመር በዚህ ልክ ሲጋለጥ እንደገና አላየንም። ቫንዳይክ ኩናቴ ያሉበት ቦታ ብራድሊ ሮበርትሰንን ተጠቅመዋል። አንድ ውሳኔ ነው። ለምሳሌ ኬርኬዝ በሚገባበት ሰዓት የነበረው ጋፕ ጠቧል። አሊሰንን ሊቨርፑል ይናፍቃል። በዶናሩማ ደረጃ ስለሆነ በዴቪድ ሬያ ደረጃ ስለሆነ መሀል ሜዳው ላይ ሊቨርፑል አሁንም ምንም ለኔ ችግር የለበትም ብዬ ነው ማምነው። በተለይ ሶስቱ ትሬዎች ከስሎት የጀመሩ ከስሎት በፊት በክሎፕ የነበሩ የማካሊስተር ክራቨንበርጅና የሳቦዝ ላይ ሚና መባከን ጭምር ያለው ቡድኑ የተዋሃደ አለመሆኑ ሚዛኑን የጠበቀ ያለመሆኑ ጎርቶታል። መሐመድ ሳላ ሊቨርፑል በማጥቃቱ እንቅስቃሴ ጥሩ ሲሆን ዋናው ዌፐን ነው። ኢሳክ ቤንች ላይ ነበር። ሌላ ጥያቄ ነው። 131 ሚሊዮን ፓውንድ ነው ያወጣበት። 98 ሚሊዮን ዩሮ ያወጣበት ኤኪቲኬ ጀማሪ ነው።
ጨዋታው ላይ አልነበረም። 116 ሚሊዮን ፓውንድ ያወጣበት ፍሎሪያን ቨርትዝ ቦታ አጥቷል። ተፈጥሯዊ ቦታው ነምበር 10 ነው። እዛ ቦታ ላይ እንደማይሰለፍ ካወቀው ሌቨርኩሰን ወይም ደግሞ በሌሎች የአውሮፓ ክለቦች በፈላጊዎቹ ቢቆይ የሚል አይነት ሀሳብ ነው እነ ቬንገር የሰጡት። አሁን ጋሪ ኔቭል ወዳለው ስትመጣ የሊቨርፑል ፈተና የሊቨርፑል ችግር አሁን ጀርመናዊ ወጣት ሆኗል። ከዲፌንሱ ስትመጣ እስካሁን ከ11 ጨዋታዎች 5ቱን ተሸንፏል ሊቨርፑል። 5 ሽንፈት። አምና 5 ጨዋታ አልተሸንፈም ሙሉውን ማለት ነው። አሁን ገና በ11 ጨዋታዎች ውስጥ 5 ጨዋታዎችን ተሸንፏል። አሞሪም እኔ ቦነሱ ተኮለስ አፈጠኑት። ሊቨርፑል መከላከል በቃ በፍጹም የሚያፈስ የማይግባባ እርስ በርሱ በቃ የነበረው በጣም ቴሌፓቲክ የሆነ መግባባት የጠፋበት እና በየጊዜው ደግሞ ሽንፈቶችና የጨዋታ ውጤቶች በመጥፎ ሁኔታ መጠናቀቃቸው የራስ መተማመኑም ጭምር የተጎዳ። አሁን ቫን ዳይክ እንዲህ ያልነበረም ኮናቴ ኳስ ሲይዝ የሚሆነውን ትመለከታለህ። በመስመር ላይ ያሉ ተጫዋቾች የሊቨርፑል አይመስሉም፣ ሊቨርፑልን አይመስሉም። ከ6 ወር በፊት በሻምፒዮንነት የሚታወቅ ቡድን አይመስልም ሊቨርፑል። አንዱ ራሱ ያው ዲፌንሱ ግብ ጠባቂውን ታነሳለ፣ ግን መከላከሉ የአማካይ ስፍራውም ላይ ስትመጣ የራሱ ኮንትሪቢዩሽን አለው። ኤፍሬም የስ አሁንም ሊቨርፑል ከ3ቱ ተጫዋቾች ጋር ስቲክ ማድረግ አለበት። የሚሻለው እሱ ነው። ግራቨንበርች፣ ሳቦስ ላይ ማካሊስተር ወጥ አልነበረም። ግራቨንበርች እንደዚሁ የአምናው ግራቨንበርችን አይመስልም። ዘንዶ በተወሰኑ ጨዋታዎች ላይ በቅጣትም ጭምር ያልተሰለፈባቸው አጋጣሚዎች አሉ፣ ግን የወትሮ ግራቨንበርችን አይመስልም። ከ3ቱም ተጫዋቾች በጣም በወጥነት የምታነሳው ሳቦስ ላይ ነው። በቃ ሁሉ ቦታ ታስገባዋል። በቃ ያነሳ በየችግሩ ትጥደዋል። ጎል ለማስቆጠር የሚሞክረው እሱ ነው። ዲፌንስ ማገዝ ይሞክራል፣ መሀል ላይ ማደራጀት ይጥራል። ብቻ ታየዋለ እሱ የትኛውም ቡድን ላይ ቢኖረኝ አይነት የምትለው አይነት ታታሪ ተጫዋች ነው። በጣም አስደናቂ ተጫዋች ነው። ቬትስ ቅድም እንዳልኩት ነው። አሁን ጭራሽ ከሜዳ ላይ ሳይሆን ከሜዳ ውጪ እንደውም በአገር ደረጃ አይመስልም እንትኑ የእንግሊዝና የጀርመን ጦርነት ሆነ። ጀርመኖች መጀመሪያ የርገን ክሎፕ ካሉበት ቦታው ነው በሴንቸሪዎች የሚታይ ታለንት ነው አሉ። በቃ አላወቃችሁበትም አጠቃቀሙን የሚል መልእክት አስተላለፉ። ናይግልስማን እንደገና መልስ ሰጡ። ለእንግሊዝ ሚዲያዎች ትችት መልስ ሰጡ። ተጠያቂዎቹ የሊቨርፑል ተጫዋቾችና አርነ ስሎት ናቸው አሉ። ተጫዋቾች ከተባለ ኤፍሬም ምን አለ ማለት ነው እንግዲህ አንዳንዴ የሆነ ጸጉረ ልውጥ ወይ በጣም የሆነ አዲስ ሰው ወይ አጫዋቱ ማይመች ሰው ሜዳው ሲገባ አንዳንድ የጤና ቡድን ጨዋታ ላይ ኳስ ተነፍጓል አይደል? አትሰጠውም። በቃ አንዳንድ እንደዛ አይነት ነገሮችን ያነሱት ወስዶ ምንም አያረገውም ማለት። አሁን ባለፈው መሐመድ ሳላህ 1 ጎል ማስቆጠር የሚችልበት እድል ቢያንስ አምክኖበታል። ግን ሳላህ ደጋግሞ ይሄን ሳዲዮ ማኔ ላይ ምንም ያደርገው ነበር። ቬት ስለሆነ የሚያደርገው አይመስልኝም። ግን አሁን ስታቲስቲክስ የእንግሊዝ ጋዜጦች ስታቲስቲክስ እየቆጠሩ 11 ጨዋታ ምንም አሲስት ምንም ጎል። ብሩስ 116 100 ሚሊዮን ፕላስ ቦታ ስንት ቦታ ተሰጠ? እንግሊዝ ከጀርመን በ8 በ10 በግራ መስመር በብዙ ቦታ እየሞከሩት ነው። አሰልጣኙ ስቲክ አድርገዋል እዚህ ተጫዋች ላይ። ምክንያቱም ማን ያመጣው? እሳቸው ነው ያመጡት። ገና እንደውም እኮ በአጋጣሚ አይዛክ ጉዳት ላይ ነው የሚል ጥሩ ዜና ስላላቸው እንጂ አይዛክ ፊት ሆኖ ደግሞ ቁጭ ቢል ስለ 100 ምናምን ሚሊዮን ብቻ አልነበረም። 131 ሚሊዮን ይወጣል። ከ250 ሚሊዮን በላይ በወጣባቸው ተጫዋቾች ነው ልናወራ ምን ቡድን ይገነባል እኮ እና የአርሰናል ወጪ ነው እኮ አሁን ሀገራችን ላይ 9 አይደል የገዛው አርሰናል ከሸጣቸው ባላንስ እንስራ ካል እንደሱ ይመጣል። በነገር ላይ አሁን አሰልጣኙ አንዱ የሚተቹበት ትልቁ ነገር ይሄ ይሆናል ማለት ነው። እከሌ ያስፈልገኛል ብለሃል። ቡድኑ ካዘናውን ሰብሮ ሪከርድ ሰብሮ ከአንድም 2 ጊዜ እንዴ ኤኪቲኬን በጣም ውድ የሆነ ተጫዋች ነው። ከ90 ሚሊዮን ፓውንድ በላይ የወጣበት ተጫዋች ነው። እሱን ለማግኘት ክለቦች ከብዷቸው ያለ ኤኪቲኬንና
ማን ነው አይዛክን አንድ ላይ ሰጠህ የጠየቀውና ከኒውካስል መንጋጋ ነጥቀህ በዛ ላይ ፍሎሪያን ቬትስን አመጣህ ኬርኬዝ የተከላካይ መስመር ላይ ተጫዋች መጣለ ፍሪምፖንግ መጨረሻ ላይ ቀጥታ ተጠያቂ የሚሆነው አሰልጣኙ ነው ስለዚህ እድል ደጋግመው የሚሰጡትም አንዱ ምክንያት ያው ይህንን ተጫዋች ፍሎፕ ፓርክ ማለት ወይ ደግሞ አልተሰለፈም በሊቨርፑል ፌል አደረገ ማለት የመጀመሪያውም የመጨረሻውም ጥያቄ የሚነሳው እሱ ላይ ስለሆነ ነው ግን ሳላህ ኤፍሬም በቃ ያላነሳ ነው ከሁሉም ተጫዋቾች ጋር ደግሞ እንደዚሁ መሐመድ ሳላህ ማንቸስተር ከተማ ላይ ንጉስ ነው ኢታድ የሚጫወት ኦልድ ትራፎርድ ጎል አግቢ ነው አሁን ያ ማይነካ የሚመስለው መሐመድ ሳላህ 3 ሾቶች ነው በጨዋታ ያደረገው አንዳቸው ሞን ታርጌት አልነበሩ ቡድኑ እኮ አልነበረም ሊቨርፑል ካላ ኢንዲቪጁዋል አሁን አንዳንድ ጊዜ ቡድን ይደክመና ኢንዲቪጁዋል ተጫዋቾች ያወጡኛል ትላለ ወዴት ነው የምትመለከተው ሊቨርፑል ስኮንክ ወደ ሳላህ አይነት ተጫዋቾች ነው የምትሄደው ምክንያቱም እንዲህ አይነት ምሽቶች ንጉስ ተጫዋች ነው እና ሳላህ ሌላ የተተቸበትን ጨዋታ ነው ያሳለፈው የሳላህ ምርጥ ጊዜያት እውነት ያበቁ ነው ወይ የተደመደሙ ነው ወይ የሚል ነገር እንዲነሳበት ያደረገ ፐርፎርማንስም ነበረበት ትኩረቶች ሁሉ ቬትስ ላይ ሆኑ እንጂ መሐመድ ሳላህን በጨዋታው ጥሩ አልነበር ኮቺንግ ነው በዚህ ውስጥ ሁላ አሰልጣኙ ጋር ነው ሁሉ ነገር የሚመጣው የነበረውን የነገሰውን ንጉስም በደንብ የበለጠ ፖቴንሻሉ መጠቀም አለበለዚያ አምና ላይ መወሰን እስከ መጨረሻው 11 ሰዓት ጠብቀ ነው ቫን ዳይክና ሞግሬት ኮንትራታቸውን ያራዘሙት ስለዚህ በአርነ ስሎት እቅድ ውስጥ አሉ ማለት ነው 430 ሚሊዮን ፓውንድ አውጥተው ያመጣቸውን ተጫዋቾች ከነበረው የተብላላ ሻምፒዮን ቡድን ጋር ማዋሃድ የማይዋሃድ ከሆነ ደግሞ ማስቀመጥ ውጤትን ይዘ መቀጠል ጊዜ መጠበቅ በዛ ውስጥ የሚመጣውን የሚዲያ ጥያቄ ይሄ ኢንተርናልም ኤክስተርናልም ያለውን ጫና መቋቋም አሸናፊ አርገ ማሳየት ወይም እንደ ሻምፒዮን ቡድን መጫወት ለምሳሌ ሻምፒዮን ሆነው በጣም ደካማ አጀማመር ካደረጉ ክለቦች አሁን ሊቨርፑል ወደ 4ኛ ደረጃ ላይ ተቀምጧል በጣም መጥፎ አጀማመር ካደረጉ ቡድኖች ፍቅር ከ11 ጨዋታዎች 15 16 ሲዝን ላይ ቼልሲ ነው ከ11 ጨዋታ 11 ነጥብ ነበረው ሻምፒዮን አምና ሆኖ ሲጀምር ማለት ነው ሌስተር 16 17 ከ11 ጨዋታዎች 12 ነጥብ ነበረው ብላክበርን 95 ላይ የነሺረር ቡድን እንደዚሁ ሻምፒዮን ሆኖ በቀጣዩ አመት በ14 ነጥብ ነው ከ11 ጨዋታ ሊቨርፑል አሁን ከ11 ጨዋታ 18 ነጥብ በመያዝ አራተኛ ነው ከዩናይትድ እኩል ነው ሪከርዱ የፈርጊም ዩናይትድ 2001 2002 ላይ እንደዚህ አይነት ሪከርድ አለው ግን አሁን ሁሉ ጫና ወደ አሰልጣኙ ሲመጣ ፍቅር አሁን የፍሎሪያን ቬትስ እንግሊዝ ከጀርመን ስትል ምን ትዛለኛ አንድ የሶሻል ሚዲያ ቪዲዮ አለ ልጅ አባቱን ይዞ 2 ወርልድ ዋር 1 ወርልድ ካፕ ኢንግላንድ ብርግድ አርጎ ገብቶ ያንን እንግዲህ አለማምደዋል ለልጅህ የጀርመን ደጋፊዎች ሞልተውታል ከነባንዲራቸው ሊፍቱን እንዴት እንዳፈኑ አይታል ጻኑ አይደለ 1 ወርልድ ካፕ እና 2 የዓለም ጦርነቶች ኢንግላንድ ነውና ወዲያው ነው የያዘው አሁን የእንግሊዝ እና የጀርመን ኢጎ የታወቀ ነው በዚህ በእግር ኳሱም በታሪክም በምንም አሁን የጄኔሬሽኑ ምርጥ ታለንት ነው ይሄን ያሉት አለቃ ክሎፕ ናቸው የዓለም እግር ኳስ ትልቁ አሰልጣኝ ናቸው ዛሬም የሚናፈቁት የቀዩ ምድር ባለውለታ በሊቨርፑል ቤት እንዲሳካለት በጣም የሚፈልጉ የሳቸውም ተጽዕኖ አለ ጀርመኖች አሁን ናግልስማንን ጨምሮ የጀርመን ብሔራዊ ቡድን አሰልጣኝ ጀርመኖች ብዙ እያሉ ነው የጀርመን ጋዜጦችና የእንግሊዝ ጋዜጦች ጦርነት ነው የሚመስለው በርግጥ እንግሊዞቹ ያሸንፋሉ ማን ይችላቸዋል ወሬ ግን ቬትስ ቦታ አጥቷል ፍቅር በ10 ቁጥር ቦታ ላይ ሲሰለፍ ሊቨርፑል ከኋላው ይፈርሳል ሳቦዝ ላይ ምን ልታረገው ነው ወይ ማካሊስተር ሊቀመጥ ነው አይሆንም ክራቨንበርች 6 ቁጥር ነው ባላንሱን የሚጠብቀው ነው ብቻውንም እየቻለ ተፈጥሯዊ ቦታው ላይም ጊዜ ይፈልጋል እንደገና ካዳዲስ አብሯቸው ካልነበሩ ተጫዋቾች ጋር ነው ራሱ አሌክሳንደር ኢሳክ ትልቅ ጥያቄ ነው መቼ ለትራስኮ 131 ሚሊዮን ፓውንድ ያወጣውን ተጫዋች 1 ደቂቃ ሳያሰልፉት ነው ያው የፊትነስ ጥያቄ ምናምን ተብሎ ታልፈዋል ቅያሪዎቻቸው ጭምር ጥያቄ ምልክት ውስጥ ጌም ማኔጅመንታቸው ጥያቄ ምልክት ውስጥ በዛ ላይ አርሰናል ቤት ማጋሊሽ ሳሊባ ማስኬራ ዩሊያን ቲምበር ካላፊዮሪ
እንደገና ስኬሊ፣ ቤን ዋይት ኮንክሪት መድፈኛ፣ ሬያ ኮተተቸ ፍቅር ስራ አጣ ተብሎ አይደል እንደገና ሁለት ሲቆጠርበትም ፐርፎርማንሱ ግን ማጣቱን የሚያሳይ ጎል ነው የተቆጠረበት። አዎ ልምምዱ እኮ ያስፈልጋል። ተደጋጋሚ ኳስ ስለማያድን አሁን እኮ ልምምድ ሜዳ ላይ ብቻ ነው አርሰናል የሚሞክረው እኮ ነው የሚመስለው። አዎ እንጂ ኳሱ ውስጥ መያዝ ይችል ነበር። ቦታው ላይ ቢሆን ኳሱ መያዝ ኳስ ነው። የዣካ ሰንደርላንድ ሌላ ነገር ነው ያሳየው። አርሰናል ከ800 ምናምን ደቂቃ በኋላ እኮ ነው ፍቅር ጎል የማይቆጠርበት መድፈኛውን ስትቆይ ራሱ የመቀዝቀዝ ነገር ይኖራል። ቴምፖ የጨዋታ ቴምፖ ምኑ ያስፈልጋል እኮ። ግን ሲቲ ቤት ማን ነው ሊቨርፑል ቤት ያለው ዲፌንስ ግን ሊቨርፑልን እስከ ሲዝኑ መጨረሻ ያስቀጥላል ወይ ነው ትልቁ ጥያቄ። ብዙ ደጋፊዎች የሚያነሱታል። እዚህ ሀገር ቤት እንኳን አምሮ ሙራድን ጨምሮ የሊቨርፑል ደጋፊዎች አሁን የሊቨርፑል የቲም ባላንስም ጥያቄ ምልክት ውስጥ ወድቋል። ለምሳሌ ፍሪምፖንግ አርኖልድ መሆን አልቻለም። ኬርኬዝ በፍጹም ሮበርትሰንን አይሆንም። መቼለትም እኩል አካፍሎ ነው ያጫወቷቸው። እኔ ሮበርትሰን ቢቆይ ነው የምመርጠው ኬርኬዝ ገብቶ ከሚደናበር። ኩናቴ ጥሩ ሲሆን ቫንዳይክ 0 ይገባል። ቫንዳይክ ጥሩ ሲሆን ኩናቴ 0 ይገባል። ባላንስ የለውም። በዛ ላይ እንደ አሊሰን አይነት ግብ ጠባቂ በጉዳት ሚስ አድርጓል እና ሊቨርፑል ጃንዋሪንም የሚናፍቅ ከተቻለ ዲፌንስ ለማግኘት ጥረት የሚያደርግ ያ ካልሆነ ግን በሲዝኑ ሊቨርፑል የሚጠበቅበት ከፍ ያለ ነገር ነው የሻምፒዮንነት ክብሩን ማስጠበቅ። እነዚህ ተጫዋቾች እኮ ፍቅር የቀዩ ምድር ጋላክቲኮ ሆነው የሊቨርፑልን የቻምፒየንስ ሊግ ድራማዊ ምሽቶች ለመመለስ የመጡ ናቸው። ካሰልጣኙ የጨዋታ ቅኝትና ውህደትና ክረምቱ ላይ ሊቨርፑል ከሰራው ጉድ ቢዝነስ በጣም ጥሩ ቢዝነስ ጋር ግን ሜዳ ላይ የሚታየው ነገር ተቃራኒ መሆኑ በጣም ለኔ የሊቨርፑል መተቸት የፈጠነ ነው አልልም። ጊዜ ይፈልጋል፣ ውህደት ይፈልጋል። እግር ኳስ የትኛውን ቡድኖች በዛ ባህሪ ስለሚተቹ ወጥነት የለውም። ቡድኑ ተከታታይ ጨዋታዎችን እየተሸነፈ ነው። የጨዋታ ቅርጹ አይታወቅም። በሲቲ ቤት ግን ካየው በተቃራኒ በመጨረሻ እንደው ከዚህ ሀሳብ ጋር በተያዘ ዶናሩማና ሃላንድ ላይ ያለውን ወርልድ ክላስ ፐርፎርማንስ አስበው ፍቅር እንደ ዲያዝ አይነት ሊደር አለው። ኮምፓኒን ማስታወስ በቂ ነው። ጎቫርዲዮላ ያግዘዋል። ቨርሳታይል ነው ተጫዋች። ሴንተር አፍ ይሆናል፣ እንደገና ሌፍት ባክ ይወጣል። ታለንት አምጥቷል ጋርዲዮላ። እንደገና በዚህ ማቲያስ ኑኔዝ አለ ከወልቭስ የመጣው በጣም የተብላላ ሲዝን እያሳለፈ ነው ዘንድሮ። በርናንዶ ሲልቫ፣ ሮድሪን ሳንድረሳ ፍቅር የጎንዛሌዝ ሚና ሮድሪን ለመተካት ነው። ዶኩ ግሪሊሽን ሸኘለትና በነጻነት የጋርዲዮላ የጨዋታ ሚና ላይ የሚረብሸው ተጫዋች ደቂቃዎችን የሚገዛው ነው። ፊል ፎደን በጣም ይሄ ከሲቲ የጨዋታ ቅርጽ ጋር አብሮ እየሄደ ያለ ነው። ቤንቾቹን ጨምሮ የሲቲ አማራጮችን ከአሰልጣኙ ጋርዲዮላ ጋር በተለይ እንደ ቼርኪ፣ ኦማር ማርሙሽ፣ ቲጃኒ ራይንደርስ ያሆላንዳዩም አላቸው። ብዙ አማካይ ተጫዋቾች አሏቸው። ይሄ ሁላ የሆነው ግን ለመሰለ ጋርዲዮላ ቀውሱን አምናውቆ ጃንዋሪ ላይ የጀመረው በድፍረት ግዢዎች አሁን ዋጋቸው ከፍ እያሉ ነው። በዛ ላይ ኤሪን ሃላንድ ቅድም ያልከው በጣም የሚያስማማው ምናልባት በአውሮፓ ሃሪኬንን ባቫሪያኑ ምፓፔን በማድሪድ ታገኛለህ። እንግሊዝ ላይ ግን በሃሪኬን ማን ነው በኤሪን ሃላንድ ሌቭል ማንም የለምና ዘ ቤስት ዲፌንስ ዋንጫ ያስበላል፣ ዘ ቤስት አታክም ዋንጫ ያስበላል፣ ጨዋታም ያሸንፋል። አሁን ዘ ቤስት ዲፌንስ ሊቨርፑል ቤት የለም፣ ዘ ቤስት አታክም እየመጣ አይደለም ፍቅር። ለማንኛውም ሊቨርፑል ወረቀት ላይ ቤስት ቢሆኑም ሮይ ኪን እንደተናገረው አሁን ሊቨርፑልን ወደ ዋንጫ ተፎካካሪነት ማሰብ ወደ ማቆም እንሸጋግራለን ውጤቶቹ በዚህ ከቀጠሉ የሚል ሀሳብ ተናግሯል። በነጥብ ደረጃ ስታየው 8 ነጥብ ነው ከአርሰናል 3 ጨዋታዎች ናቸው፣ ሩቅ አይደለም። ከሁለተኛው ከሲቲ 4 ነጥብ ነው። ነገር ግን የሚመጡ 7 ሳምንታት ውስጥ በ3 ሳምንታት ውስጥ 7 ጨዋታዎችን ያደርጋሉ ከኢንተርናሽናል ብሬክ በኋላ። ለነዛ ተደራራቢ ጨዋታዎች የተዘጋጀ ሊቨርፑል ግን አይመስልም። ምናልባት እነዛ ጊዜያት የነገሮች መደምደሚያ በዚህ ሲዝን ቢያንስ እንዳይሆኑ ያሰጋል ሊቨርፑል። ከፓላስ፣ ቼልሲ፣ ዩናይትድ እንደገና አስቶን ቪላ የማንቸስተር ሲቲ ጨዋታ ከ5ቱ ጨዋታ 4ቱን ተሸንፏል። ተከታታይ 5 ጨዋታ ያልሆነው በመሀል ቪላን በማሸነፋቸው ነው አንፊልድ ሮድ ላይ። ግን የቪላው ጨዋታና የማድሪዱ ጨዋታ በፍጹም እንደገና ተመልሶ በሲቲው ጨዋታ ጥያቄ ውስጥ ወድቋል። ማንቸስተር ሲቲ
በጣም በራስ መተማመኑ ከፍ ያለ ክሊኒካል ጨራሽ ቡድን የመፍጠር አቅሙም ደግሞ ከፍ እያለ መጥቷል። በተለያየ አጋጣሚዎች መፍጠር የሚችል ቡድን ሆኗል። በዊንግ በመስመሮች ይፈጥራል። በሴንተር የሚጫወቱ በጣም ወሳኝ ኮከቦች አሉት። ከቆመ ኳስ ጎል ያስቆጥራል፣ ከሄዲንግ ጎል ያስቆጥራል። ሲቲ እየመጣ ነው። ሪል የሆነ ፈተና ይዞ እየመጣ ነው። አዳዲስ ተጫዋቾቻቸው የተወለዱ የተፈጠሩ ተጫዋቾችን እየተመለከትን ነው። ሊቨርፑል ግን የአምና ሻምፒዮንነቱ ፍጹም የአምናው ሻምፒዮን የሚመስለው ሊቨርፑል እየጠፋ ይገኛል። ሞመንተም ርቆታል። ውጤት ተከታታይ ኮንሲስተንት ወጥ የሆነ ውጤት ማምጣት ርቆታል። እምነት ጠፍቷል። ይሄ ሻምፒዮንነት ይሄ ሊቨርፑልን ማሸነፍ ከባድ ነው። ጥሩ ባይጫወት እንኳ ሊቨርፑልን የሚከታተል ሰው በደንብ ይህን ሀሳብ የሚስማማ ይመስለኛል። ኤፍሬም ጥሩ ባይጫወቱ እንኳን ሊቨርፑልን ማሸነፍ ከባድ ነበር። አምና ማኔጅ አድርገው ይወጣሉ፣ አሸንፈው ይወጣሉ። ነጥብ ከተለያዩ ስታዲየሞች 2-0 እየተመሩ ብሬንትፎርድ ባለቀ ሰዓት ሁለት እኩል የወጡበት፣ ኒውካስል በቀይ ካርድ ቫንዳይክ ወጥቶ ኑኔዝ 2 ጎሎችን አስቆጥሮ ያሸነፈበት አስቸጋሪ የሚባሉ ጨዋታዎችን ሁሉ ነጥብ ይዘው መውጣት ይችሉ ነበር። ዘንድሮ የኳሊቲም ጭምር ርቋቸዋል። ቡድኑ ጥሩ አይጫወትም፣ ውጤትም የሚይዝ ቡድን አልሆነም። ስለዚህ ስለ ሊቨርፑል የምንነጋገርበት ጊዜ በተለይ ከዋንጫ ጋር አያይዘን የምንነጋገርበት ጊዜ ከጥቂት ጊዜ በኋላ ሊደመደም ይችላል ይላል ሮይኪን። በእንዲህ አይነት ሁኔታ ከሄድን ለማንኛውም ማንቸስተር ሲቲ በጥሩ ሁኔታ ያሸንፈው ጨዋታ ነበር ማለት እንችላለን። የአፍሪካ ዋንጫ ተቃርቧል። ኤፍሬም ማንቸስተር ዩናይትድ የአርሰናል ዋና ተፎካካሪ ማን ነው? ማንቸስተር ሲቲ አሁን ባለው ስቲል ባለው ፐርፎርማንስ ነው። በወቅታዊ ፐርፎርማንሳቸው አምና ያው የሊቨርፑል ተፎካካሪ ማን ነበር ነው የምንለው እኮ አርሰናል ነበር። አምና የሊቨርፑል ተፎካካሪ ነው የምትለው እንጂ ምክንያቱም ቀድሞ ነው የመራው። የመሪው ተፎካካሪ ነው ማለት ያለው መቼም ወራጁ አይሆንም ከላይ። አሁን አርሰናል በእጁ አለ፣ ግን የሚተኛበት ጊዜ አብቅቷል። አርሰናል የማይሸነፍ የሚለውን ነገር ሰንደርላንድ ሩቅ ሳይጓዝም አልተሸነፈም። እንደዛ እንኳን አልተሸነፈም። የማይገባበት ከአርሰናል እኮ የሚጠበቀው ነገር በጣም ከፍ ያለ ነው። አንዴ ነው የተሸነፈው። ፍቅር 11 ጨዋታ አልተሸነፈም። ለማለት የፈለኩት ምን መሰለህ፣ ጎል አይገባበትም ነበረ እና ዘመናዊ እግር ኳስ ላይ በጣም የፈለገው አይነት የበላይነት እንኳን ቢኖር ኦን ታርጌትም ሳይሞከርብህ ጌሞችን እያሸነፍክ ሴት ፒስ ኪንግ ሆነህ እንደገና ጌሙን ተቆጣጥረህ በኦፕን ፕሌይ ብዙ ጎሎችን ሳታስቆጥር እንደ ኦዴጋርድ አይነት በጣም ክሬቲቭ የሆነ ተጫዋችህን በጉዳት አተህ የተጎዱ ተጫዋቾች ሳይጠቀሱ ሳይታወሱ አርሰናል ተጉዟል እኮ ሙሉ ወር ተጓዘ። አዲሱን ወር ጀምር ይሄኛውን ቢያንስ እንደሚገባበት አሁን ፕሪሚየር ሊጉ የማይገመት ነው። ይሄ ደግሞ የሚጠበቅ ነው እና የአርሰናል ተፎካካሪ ነው የምትለው አርሰናል ነው አሁንም ጠንካራው ለኔ ፍቅር። ማንቸስተር ሲቲ እየመጣ ነው የምትለው ቲም አይደለም። አሁን በጣም እስከ ሲዝኑ ፍጻሜ ከላቀ የጋርዲዮላ ልምድ ጋር ለመሄድ የሚያስችል ኳሊቲም ዴብዝም አለው። የተጫዋቾች ኳሊቲ፣ የቡድን ዴብዝም አማራጮች፣ እንደገና ደግሞ የጋርዲዮላ ይሄ ማስተር ማይንድነትም አለው። በደንብ የማስተር ክላስ የምትለውን አቅም ከጋርዲዮላ ታያለ። ዋንጫ እንዴት እንደሚያሸንፍ ከክሎፕ መንጋጋ እንዴት ነው ዋንጫዎችን የነጠቀው። ከአርሰናል እስከ ሲዝኑ ፍጻሜ ልብን አንጠልጥሎ ወስዶ ራሱ ሲቲ ይነጥቃል። ይህ አይነት ግን ክሊክ ለአርሰናል ደርሷል ፍቅር። ባለፉት 11 ሳምንታት በተለይ መጨረሻዎቹ ተከታታይ ጨዋታዎች ላይ ሲቲ የነበረውን ፐርፎርማንስ ስታይ የሚያስማማ ነው። ምናልባት ሁለቱ ቡድኖች ተገናኝተዋል። ኤምሬትስ ላይ ኢትሃድ ይቀራል። ያቻ ውጤት ነው፣ ባቻ ውጤት ነው የተጠናቀቀው። አምና አርሰናል ተሸንፎ ተመለሰው በዛም ጨዋታ በተከታታይ ጨዋታዎች 4 ነጥቦችን የወሰደበትን አጋጣሚ እናስታውሳለን። ከትልልቅ ቡድኖች በአብዛኛው አርሰናል። ሲቲ የሆነ ወቅት ላይ ያ የማይሸነፍ የሚመስለው ሲቲ የተጠናቀቀለት ይመስል ነበር። አሁን ያን ሲቲ እየተመለከትን አይደለም። ዲፌንሱ በጣም ጠንካራ ዲፌንስ መሆኑን በደንብ እያስረገጠ የመጣ ይመስለኛል። ከአስቶን ቪላ ጨዋታ ጋር ተሸንፈዋል። በቅርቡ በርንሞዝን ከማሸነፋቸው በፊት በአስቶን ቪላ 1-0 ተሸንፈዋል። ግን በዛ ጨዋታ ላይ ብዙ ያለቀላቸው ሙከራዎችን አምክነዋል። በተለይ ሃላንድ እንደውም ያኔ ነው ሃላንድ ጎል ካላስቆጠረ ማንቸስተር ሲቲ ሌላ የማሸነፊያ ሜንስ የለውም
አንዱ ትልቁ ስጋት ሃላንድን በደንብ ማርክ ማድረግ የሚችል ቡድን ማንቸስተር ሲቲን አማራጮቹን ማሳጣት ይችላል የሚል ሀሳብ ይነሳል። ግን በሊቨርፑልም ጨዋታ በቻምፒየንስ ሊግ ጨዋታ የተመለከትነው ሲቲ ላይ ሌላ ሀሳብም እንዳለው ጓርዲዮላ ጎል ማግኛ መንገድ እንዳለው ማንቸስተር ሲቲ ፍንጭ የሰጠ ቡድን ነው። ለእኔ አርሰናል እንዳልኩ ነው። አርሰናል ላይ ኦን ታርጌት ሙከራ ከባድ ነበር። በአንድ ጨዋታ ኦን ታርጌት ሙከራ ማድረግ እንኳ ከባድ ነበር። 776 ደቂቃ 8 ጨዋታ ጎል አላስተናገድም። የአርሰናል ትልቁ በሰንደርላንዱ ጨዋታ ላይ አርሰናሎች የበለጠ እኔ ሊሰማቸው ይችላል ብዬ ማስብበት ነጥብ ምንድን ነው? በስታቲስቲክስ ደረጃ ከወሰድከው አልተሸነፉም። 10 ጨዋታ አሸንፈው 11ኛውን ጨዋታ ነው አቻ የተለያዩት። ምንም የሚያስከፋ ነገር የለውም በእንትን ደረጃ ስታየው። ግን አርሰናል ፐርፌክት ሁልጊዜ 3 ነጥብ ማግኘት ያለበት ቡድን ነው ያለፉትን አመታት ስታስብ። ሊጉ ላይ ደግሞ ዳግም ስብራት ማስተናገድ የመቻሉ ነገር ከባድ ነው። ኤፍሬም 3ቱ ሲዝኖች እጅግ የሚያስቆጩ ናቸው ለአርሰናል። ለዛ ነው እንጂ እኔ ስታዲየም ኦፍ ላይት ላይ ተጉዘህ 1-0 ተመርተህ ከዚያ ያንን ውጤት ቀልብሰ በዛ አስቸጋሪ ስቴዲየም ላይ በጥሩ ፎርም የሚገኝ ቡድን አመቱ ሙሉ ያልተሸነፈ ቡድን ከ5 ጨዋታዎች አርሰናልን እስኪገጥም ድረስ 5 ጨዋታ ነበር። 5ቱንም ያልተሸነፈ ቡድን ነው ሜዳ ላይ። በፕሪሚየር ሊጉ 2ኛ 3ኛ እየሆነ የሚቀመጥ ቡድን ነው። በጣም ብዙ ግዢ የፈጸመ ቡድን ነው። ከ13 ያላነሱ ተጫዋቾችን የገዛ ቡድን ነው። ልምድ ያላቸው ፋይተር ተጫዋቾች ያሉት ቡድን ነው። 1-0 እየተመራ 2-1 ውጤት ቀልብሰህ መጨረሻ ላይ ጎል ማስተናገድ ከ10 ጨዋታ ድል በኋላ የሚያስከፋ ውጤት አልነበርም። ግን አርሰናል ፐርፌክሽን ይፈልጋል። ለምን ሲባል ዋንጫውን ከማሸነፍ ውጪ ምንም የማይጠብቅ ቡድን ስለሆነ፣ ሁለተኝነት ምንም ስለሆነ ለአርሰናል ዋንጫ ማግኘት ብቻ ስለሆነ ነው። እና አንዱ ስጋትም የሲቲና የሊቨርፑል ጨዋታ ነው። ይፍረም እኔ ማንን ይመርጣሉ ብዬ ጠይቄ ነበር። እንደውም ከጨዋታው በፊት ካስታወስክ ሊቨርፑል ቢያሸንፍ ይሻላል ወይስ ማንቸስተር ሲቲ ቢያሸንፍ ይሻላል ብዬ ነበር። ወደፊት ፖቴንሻሊ ሞር የሚጥለው ቡድን የትኛው ነው ስትል ሊቨርፑል። የአርሰናል ደጋፊዎች ሊቨርፑል እንዲያሸንፍ የሚመርጡ ይመስለኛል ከሲቲ ይልቅ። ሲቲን ያውቁታል። የፔፕ ጓርዲዮላን ቡድን በተለይ የሲዝኑ ሁለተኛው ሀፍ ሲጀመር ኤፍሬም ብዙ ነጥብ በመሰብሰብ ይታወቃል። ጓርዲዮላ መጀመሪያ አካባቢ ሊጥል ይችላል። ተከታታይ ጨዋታዎች ላይ ልክ አምና 3 ጨዋታዎች 4 ጨዋታዎች በተከታታይ ነጥቦች እንደጣለው፣ ከዛ ግን ቡድኑ መዋሃድ ሲጀምርና ነገሮች በቃ አምርረው ሲመጡ ግን ብዙ ነጥቦችን የሚሰበስበው ሰው ፔፕ ጓርዲዮላ ነው። ይሄ ስለሚታወቅ ነው እንዲህ አይነት ነጥቦች ሊያስቆጩህ የሚገባ። ከአርሰናል አንጻር የሰንደርላንዱ 2 ነጥብ የሚያስቆጭህ በጊዜ ነው ማፈትለክ ያለብህ፣ መሮጥ ያለብህ ልክ ሊቨርፑል አምና እንዳደረገው። ያው አሁን የጋርዲዮላ ዘ ኢቮሉሽን የተሰኘውን በቅርቡ ያወጣው መጽሐፍ ላይ ፍቅር አሁን የዋንጫ ቡድኖች ያው ዴብዝ አላቸው፣ በጣም ባላንስ መሆን አለባቸው፣ ልምድ ያስፈልጋል። ሱፐርስታሮች ኢንዲቪጁዋል ብሪሊያንሱን ለመውሰድ ኮከቦች ራሱ ይዘው ይወጣሉ፣ ያስታውቃሉ። እና ፓሽን ግን የአንደኛው መሰረት ነው አይደል? አሁን እያንዳንዱ ጌም የማይገመት በመሆኑ ምክንያት ነው ሲዝኑ ገና ሆኖ እንኳን ከ10ኛ ወደ 11ኛው ሳምንትም ወደ 12ኛው ሳምንትም እያንዳንዷ ጌም ፕላንድ ነው። ከፍ ያለ የጨዋታ ዝግጁነት አሰልጣኞቹ ያከናውናሉ። አልቲሜት ጎል አስቀምጠው አርሰናል ጋር ያለ ፓሽንና ስቴዲየም ፍላይት ላይ የገጠመው ነገር ፍቅር ለኔ ከባድ ሀያል ተፎካካሪ ከሲዝኑ ሰርፕራይዝ ቡድኖች አንዱ ሰንደርላንድ። በዛም ጨዋታ ላይ አርሰናል ድራማውን ነጥቆ ለመውሰድ እኮ የመጨረሻዎቹን ማይክሮ ሰከንዶች ተጉዟል። ያቺ የሜሬኖ ኳስን እናስታውስ። 2 እኩልም ከሆነ በኋላ በጌም ፕላን ደረጃ የማይገባበት መድፈኛ የተመራውን ጨዋታ በጣም ፈተና የገጠመው ስቴዲየም ላይ ወደ 2-1 ከወሰድክ በኋላ 88ኛው ደቂቃ ላይ ኤዜን ነቅለህ ማስኬራን የምታስገባበት መንገድ ከገባብ በኋላ ደግሞ ክሬቲቪቲውን ማሰብ የለብህም። የሚቀድመው ነው መጀመሪያ የሚቀድመው አርሰናል 3 ነጥቡ ነበረ። አርሰናል እኮ 1-0 እየተመራ አይደለም ኤዜን የቀየረው አይደል እንዴ? አርሰናል 2-1 ካደረገ በኋላ ነው
ዲፌንሱ ላይ ሃይ ኳሊቲ ስላለው ማስኬራን ጨመረ ሳሊባና ማጋሊሽ ቦታ ላይ የበለጠ አለርት ለማድረግ አልሰራም። አንዳንድ ውሳኔ አልሰራም። ግን አርሰናል ኤዜም ከወጣ በኋላ ሁለታቻም ከሆነ በኋላ ወደ 3-2 ለመቀየር ህብረት ነበረው፣ ፓሽን ነበረው፣ ጨዋታውን ወስዷል ወደፊት። የራይስ ሚና ድንቅ ነበረ። የዮኬሬስ ያለመኖር ቡድኑን እንዴት እንደጎዳው የታየበት ጨዋታ ነበረ። 2-3-4 ጌሞች ያለ ዮኬሬስ ምን ሊሆን ይችላል የሚለውን ገና ወደፊት ነው የምናየው። ግን ነምበር 9 ላይ በጣም ታርጌት ያደረገ የጨዋታ ሙቭመንት ያቀደ ቡድን አርቴታ እያሳየን ነበረ። ብዙ ጎል አያገባም እንደ ሃላንድ፣ ገና አዲስ ነው፣ እስኪ ለምድ ነው እሱም ያም ይመጣለታል። ነገር ግን ዮኬሬስ በዛ ጌም ላይ ቢኖር ለኔ የሰንደርላንድ ተከላካዮችን የበለጠ የመከላከል ትኩረት ማዛነፍ የሚችለው አይነት ተጫዋች ይሆን ነበረ። ኳስ ያይዛል፣ ይላፋልሃል፣ ብዙ ፈጣን አይደለም ግን ሁለቱም መስመሮች ይጠቀማል። በመሃል ረጅም ኳሶችን ያወርድልሃል። ይሄን ኮንሰንትሬሽን ለአርሰናል ነጻነት ይሰጥ ነበረ። የቤት ስራው ሰንደርላንድ ላይ ጫናው ስለሚሆን ሪል ነምበር 9 ስላልነበረው አርሰናል የተጫወተው በሜሬኖ ነው። ሜሬኖ ደግሞ ነምበር 9 አልነበረም። እንደዛም ሆኖ ድራማውን ለመውሰድ ፓሽን ያለው ቡድን ነው። ሲቲ ቤትም ያ ፓሽን አለ። ሊቨርፑል ቤት ግን ያ ፓሽን የለ አይመስለኝም። አሁን ለኔ በጣም የተብላላ ቡድን፣ አምና ሻምፒዮን የነበረ ቡድን አይመስልም። ያኮረፉ ኮከቦች ይኖሩሃል፣ የተሰለፉ አይደሉም። ብዙ ሚሊዮን ፓውንዶች የወጡባቸው ተጫዋቾች እየተተቹ ነው። ላፊ አሰልጣኙ ቡድኑ ማኔጅ ለማድረግ ቀያሪዎቻቸው ጭምር በጥያቄ ምልክት ውስጥ ወርቆባቸዋል። ቼልሲ ቤት ወጥነት የለም። ካየው ትናንት ያሸንፋል፣ በዛኛው ይሸንፋል። እንዲህ ሆኖ እየመጣ ነው። ቼልሲ ግን አይታምንም። አሁንም የማስኬራ ቡድን ኮንሲስተንሲውና የዚህ ፉል ፓሽኔት ሆኖ ወደፊት ይመጣል ተብሎ አታስብም። ዩናይትድ ጥሩ ወራቶች ያሳለፈው በዚህ አንድ ወር ነው። በዚህ የአሞሪም አንድ ዓመት ጊዜ ውስጥ በጣም መልካም ጊዜ ያሳለፈው እያሸነፈም ነው። ነጥቦቹ እኮ ጥሩ ናቸው። ነጥቦቹን ትተግን ከወረቀቱ ጎን ከሰበሰበው 11 ነጥብ ማግኘት ካለበት 15 ነጥቦች ማለት ነው። የቡድኑን እንቅስቃሴና የቡድኑን መዋቅር ስታየው ግን 7 ችግሮች አይደሉም 7 ችግሮች ማውጣት ትችላለህ። አሁን ደግሞ ቅድም ወደ አነሳው መንደርደሪያ እንዲሆን ነው በዛው ፍቅር ዲሴምበር 21 የአፍሪካ ዋንጫው ይጀምራል። የባላንስ ችግር ማንቸስተር አለበት። የቡድን ባላንስ ሚዛን አይደለም ቡሉ በየሜዳው ዲፓርትመንት ላይ እንደ ዲያሎ ሜቤሞ አይነት ተጫዋቾች በተለይ ከማዝራይ በላይ ሜቤሞ እና የዲያሎ ሚናን ማጣት በአፍሪካ ዋንጫው ምክንያት ሌላ ጣጣ ሌላ መከራ ይመስለኛል ለዩናይትድ። ብዙ ተጫዋቾች ይሄዳሉ። ያው ምናልባት ሊቨርፑል አንድ ነገር ኤክስፐሪመንት ማድረግ የሚችል ይመስለኛል። ያኔ ሞግሬት ሙሐመድ ሳላህን ወደ ግብጽ ይልኮ ያኔ ደግሞ ምናልባት ምክንያቱም እዛ ቡድን ውስጥ ነው ያለ ሙሐመድ ሳላህን ማስቀመጥ የሚፈጥረው ነገር በጣም ከባድ ነው። ይፍር ሙሐመድ ሳላህን ማስቀመጥ ከባድ ነው። እውነት ሙሳላ ችግር ከሆነ እውነት አዲስ የመጡት ልጆች በቦታ ምክንያት በጨዋታ ስልት ምክንያት እድል ባለማግኘት ምክንያት የሚቸገሩ ከሆነ አንድ ኤክስፐሪመንት የምታደርግበት እድል ነው። ከዲሴምበር 21 እስከ ጃንዋሪ 18 የአፍሪካ ዋንጫ ይቆያል። የግብጽ ብሔራዊ ቡድን በተለምዶ እስከ 4 ውስጥ ይገባል። ወር ሙሉ ይቆያል ማለት ነው። ኦልሞስት ይቆይላል። ያኔ አዲስ ነገር ለሊቨርፑል እንደ እድልም እንደ ፈተናም ነው የአፍሪካ ዋንጫው። ወደ ማንቸስተር ስትመጣ ግን እድል ሊሆን አይችልም። ዋናው ከ20ዎቹም የፕሪሚየር ሊግ ቡድኖች ለምሳሌ ቶተንሃም አሉት፣ እንደ የቪስፔሶ ማሳብ ክሪስታል ፓላስ ውስጥ አሉ። በዲያሎና በሜቤሞ እንደ ማንቸስተር ግን የአፍሪካውያን ተጫዋቾቹ በተለይ ራይት ዊንጉ ላይ አማድ ዲያሎ፣ ብራያን ቤሞ የማንቸስተር ዩናይትድ ዋናው ጥንካሬ ምልክት ናቸው። እነሱ ለዶርጉ ተውልት ይራሳው ጎሉን የሚያስቆጥሩ ለዳሎና ዶርጉ ኤግዛክትሊ። ዩናይትድ ከዚህም አንጻር ይመስለኛል ከሳሙኤል ኤቶ ከሀገሪቱ የእግር ኳስ ፌዴሬሽን ፕሬዚደንት ጋር ተነጋግሮ በፊፋ ሕግ መሰረት ኤፍሬም ተጫዋቾች 2 ሳምንት ሲቀሩ አንድ ኢንተርናሽናል ውድድሩ 2 ሳምንት ሲቀሩ ብሔራዊ ቡድኑን መቀላቀል አለባቸው። ዩናይትድ መቼ ነው መልቀቅ የሚፈልገው? ራሱ ዲሴምበር 21 ነው መልቀቅ የሚፈልገው የዕለት ሁለት በዩናይትድ ሀሳብ እንደዛ ነው። ፕራይቬት ጄት እንደሆነ አናሊልኩ እንደዛ አይነት ሀሳብ ነው ያላቸው እስከ 21 ድረስ። በተለይ 2 ጨዋታዎች አሉ ፊክስቸሮቹን አሁን በዛ ፌስቲቭ ፔሪድ እነሱን ጨዋታዎች በጣም ወሳኝ የሚባሉትን ጨዋታዎች
ብሪያን ቤሞና አማድ ዲያሎ እንዲሰለፉ ይፈልጋሉ። ካሜሮን አክሴፕት ታደርገዋለች ወይ ሌላ ጥያቄ ነው። ተጫዋቹ ግን ምን ብሏል? ያው ይሄ ጉዳይ እኔን አይመለከትም፣ ይስማሙ። ከሀገርህም ከክለብህም ሞገን አልፈለገም፣ ስለዚህ ይስማሙና ያሳውቁኝ የሚል ሀሳብ ተናግሯል። ማንቸስተር ዩናይትድ በከፍተኛ ሁኔታ የአፍሪካ ዋንጫው ሊጎዳቸው ይችላል ተብሎ ከሚታሰቡ ቡድኖች መካከል በቀዳሚነት ይቀመጣል። ዲያሎም ሜቤሞም በዚህ ሰዓት ፍቅር ያው የዚህ የሩበን አሞሪም የጨዋታ ሲስተም ቡድኑ ያለው ሰፊ በጣም ያለውን ፖቴንሻል በተለይ ከወገብ በላይ ማጥቃት እንቅስቃሴ ላይ ያለው የተጫዋቾችን አቅም ማቲያስ ኩናን ጨምሮ ራሱ ብሩኖን ቤንጃሚን ሼሽኮን ጭምር ያሉ ተጫዋቾችን የበለጠ ቡስት እንዳያደርጉ ሲስተሙ ተጭኗቸዋል የሚለው ጥያቄ ነው ያለው እንጂ የትም አውሮፓ ቲም ላይ በሄዱ ዲያሎ ሜቤሞም አሁን ባላቸው ፐርፎርማንስ በጣም ትልልቅ ተጫዋቾች ናቸው። ከኳሱ ጋር የሚንቀሳቀሱ ቴክኒካሊ በጣም ከፍ ያለ ተፈጥሯዊ አቅም ያላቸው ዳይሬክት ፉትቦል የሚጫወቱ ግን አሁን ሜቤሞ በስፐርሱ ጨዋታ በግራ መስመር ነው ያየነው። ፍቅር እኔ ገርሞኛል። ለመጀመሪያ ጊዜ ነው በዛ ቦታ ያየሁት። ይሰለፍ የነበረው በቀይ መስመር ዲያሎን ከጀርባ አድርጎ ነበረ። ኦዲ ይመስላል እንቅስቃሴው። ዲያሎ በከላከሉ ላይ በጣም ደካማ የሆነበት ምክንያት ቦታውም አይደለም ሚናውም አይደለም። ግን ፕሮፌሽናል ስትሆን በዛ ልክ ሲከፈል ተጫዋቹም ያን ሊተችልህ አይችልም። አሁን ፍሮንት መጥቶ ከአሰልጣኙ ጎን ነው የሚሆነው። በጨዋታ እንቅስቃሴ ወደ ሂደት ሲገባ ዩናይትድ ይቀየራል ይላሉ። እኔ ግን እውነተኛ ነምበር 6 እና በካዜሜሮ ሌቭል የሚገኝና ካዜሜሮን የሚረዳ እንደገና ከኋላ ባክስሪ ሲጀምር አንደኛው ተጫዋች ሁሌ የሚባክን ነው የሚመስለኝ። እኔ ማዝራዊ የወትሮ ማዝራዊ አይደለም። አሁን ፍቅር ማጓየር እንዲሁ ነው፣ ወጥነት የለም ከዴሊት ውጪ። ሉክሾ ተመሳሳይ ነው። አታምነውም። በማንኛውም ሰዓት ቤቱም ሆኖ ሊጎዳ ይችላል። እና ዩናይትድ የዲያሎና የሜቤሞን ኢቨን ራሱ የማዝራዊን ሚና ማጣቱ የበለጠ ዴብዙን ያሳሳል፣ የበለጠ የጨዋታ ቅርጹን ያፋልሳል። ከጨዋታው ሲስተም ጋር ታርቀው አብረው ለመጓዝ የሚችሉ ተጫዋቾችም የሉትም አሞሪም እጁ ላይ። ለምሳሌ በቃ ተስፋ የሚያስቆርጡ ናቸው እንደ ዶርጉ ዳሎ አይነት ተጫዋቾች። ፍቅር በሚና ደረጃ ለማንቸስተር ዩናይትድ ለክሬቲቪቲውም ለማጥቃትም ለመከላከልም ስልት ለሚፈልገው ውጤት አሁን ውጤቱ ማማሩ ነው። ዩናይትድ ሰሞኑን ያለው ውጤት ጥሩ መሆኑ ነው። ግን ውጤቱ የዩናይትድ የቡድን ጥንካሬ መጨረሻው ጥግ ማሳያ አይደለም። ያስታውቃል። ቡድኑ ሜዳ ላይ የሚታይ ነው። የአደባባይ ሚስጥር ነው እግር ኳስ። ካሜሮን ግላልከው ሜቤሞ በዛ ደረጃ ነው ዲፕሎማሲው ሊጫወት የሚችለው ይስማሙ ብሎ። የካሜሮን ደጋፊዎች ካሜሮን የሚኖሩ የማንቸስተር ዩናይትድ ደጋፊዎችስ ቢጠየቁ ሀገራችሁ ይመጣል። ለማንኛውም ካሜሮን ገና ከባድ ፈተናም አለባት። ለዓለም ዋንጫ ካላለፉት መካከል ነች አይደል? አማድ ዲያሎ እንኳ አልፋለች አይቮሪ ኮስት። ከ9 ሀገራት መካከል አንዱ አይቮሪ ኮስት ነች። ካሜሩን፣ ናይጄሪያን የመሳሰሉ ሀገራት ግን ገና በማጣሪያ እዛ ደግሞ ሌላ ማጣሪያ ይጠብቃቸዋል። ለአንድ ቦታ 4 ነው ከአፍሪካ አንድ ሀገር ማለፍ አለበት። ከዛ ደግሞ ከሌላ አህጉር ጋር የጥሎ ማለፍ ጨዋታ ማከናወን ይጠበቅባቸዋል። ለማንኛውም በዚህ ሳምንት የኢንተርናሽናል ብሬክ ነው። በተለይ የአውሮፓ ሀገራት እስካሁን ሙሉ ለሙሉ ኃላፊዎቻቸውን ለዓለም ዋንጫ አላሳወቁም። የዓለም ዋንጫ ለማለፍ በአውሮፓ አህጉር የሚደረጉ ጨዋታዎች አሉ። አስቀድመው ጥሩ ፖዚሽን ላይ ያሉ እንደ ፖርቹጋል፣ ስፔን፣ የእንግሊዝ ብሔራዊ ቡድን፣ ፈረንሳይ አሉ። እንደገና ደግሞ በጣም በአጣብቂኝ የሚጠበቁ ሀገራትም አሉ። ይሄ ሳምንት ከፊታችን ሐሙስ ጀምሮ ትልልቅ የዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። ኢንተርናሽናል ፍሬንድሊስ ይደረጋሉ። እንግሊዝ ፕሪሚየር ሊግም ጨምሮ ሌሎች ሊጎች ብሬክ አድርገው እንመለሳለን ማለት ነው። የኢንተርናሽናል ብሔራዊ ቡድን ጨዋታዎች አመት ነው ፍቅር። በነገራችን ላይ የቶርናመንቶች አፍሪካ ዋንጫው አሁን ዲሴምበር 21 ይጀምራል። 1 ወር ይቆያል። ዓለም ዋንጫው ሰኔ ላይ ይመጣል። ክለብ ፉትቦል አብዷል። አሰልጣኞች በስጋት ነው ያሉት። ይሄ አሁን የሰመረ የውጤት ጉዞህና የተዋሃደ ቡድንህ ከተጫዋቾች መዳከም ጉዳት እንኳን ባይመጣ፣ ጉዳት ከመጣ ሌላ መከራ ነው። ወደ ገበያ ብትወጣ ተጫዋቾች አታገኝም። ክረምቱ ላይም የነበረው ግዢ የሰመረ አይደለም እያየኸው ነው። በአንድ በኩል ደግሞ እንደ ስሎት ሰፊ ዴብዝ አለው። በተለይ ዲፌንሱ ላይ አላልኩም ለኔ
በሚድፊልዱና በማጥቃት እንቅስቃሴው ላይ ያለው ላይ ያነሳት ሀሳብ አሪፍ ነች። መሐመድ ሳላ ንጉሱን ትሸኝና ወደ ፈርዖኑ መንደር ሌላ ቤተ ሙከራ፣ ሌላ ሌሰን፣ ሌላ ነገር ለመሞከር ጊዜ ታገኛለህ። ሞግሬትን ቤንች አርገው መከራ ነው። ኢሳክ 131 ሚሊዮን የወጣበትም መሰለፍ ነው የሚፈልገው። ለምን 131 የኪቲኪ አለ። አሁን የስሎት ኬሪየር በጣም በፈተና እንደሚጓዝ ማሳያ ነው። ይህንን ጥሰው ማለፍ ከቻሉ ሰውየው የበለጠ ይወደሳሉ። ፍቅር ካልሆነ ደግሞ አንዳንዴ ሻምፒዮን በሆንክበት አመት በጣም ተወድሰህም ማኔጅመንቱም ካንተ ጎን ቆሞ የሚጠበቅብህ ሰማይ የሚያህል የውጤትና የስኬት ደረጃ ላይ እንድትገኝ ሆኖ ዝቅ ካልክ መባረሩም ይመጣል። ሻምፒዮን በሆንክበት አመት የሚለውም ይመጣልና ሲዝኑ ይቀጥላል። ቀጣዮቹ 12 ቀናት ግን ለክለብ ፉትቦል አፍቃሪዎች የድባቴ ሳምንት ነው። አናዘር ዊኒንግ ጊሌም ባለጌ ወይም ደግሞ ኦብሰሲቭ ጂነስ ፒተር ድሩሪ እንደገለጸው ፔፕ ጓርዲዮላ 1000 ጨዋታዎች ሞልተውታል። ሐሙስ በሪቪው ፕሮግራማችን እናቀርበዋለን። ዛሬ በሰዓት ምክንያት አላቀረብነውም። በሐሙስ የሪቪው ፕሮግራማችን ጆሴፍ ፔፕ ጓርዲዮላን እናቀርበዋለን። ከዛ ውጭ እንግዲህ የተለያዩ ፕሮግራሞቻችን ይዘን በሪቪው ፕሮግራማችን ከ6 እስከ 8 ሐሙስ እንጠብቃችኋለን። አቢሲኒያ ባንክ፣ የኢትዮጵያ መድን ድርጅት፣ ዲኤስቲቪ፣ ታናብ ሆቴል፣ ባቢ ስፔሻልቲ የጥርስ ሕክምና፣ ኩዊን ሆቴል፣ ሳፋሪኮም፣ አልካን ጤና ሳይንስ ቢዝነስና ቴክኖሎጂ ኮሌጅ፣ ታላቁ ሩጫ በኢትዮጵያ የዝግጅታችን አጋሮች ነበሩ። መልካም ነገሮች ሁሉ ለሀገራችንና ሕዝቧ ይሁን። ትሪቡን ተሰናበተ።